ከ40 ሺህ ብር ወደ 73 ሚሊዮን ብር ወደ 46 ሰራተኞች አሉ። እዚህ ቋሚ አለ፣ ግዛዊ ሰራተኛ አለ። አምና ጅማ ባዛርና ኤግዚቢሽን ላይ በሶስቱ ክልል ተወዳድረን አንደኛ ወጥተናል። ቅጣት አለ የኛ ማህበር ውስጥ ለምሳሌ 30 ደቂቃ አሳልፎ የገባ ሰው 300 ብር ይቀጣል። አንድ ቀን የዋለ ሰው 600 ብር ይቀጣል። ሁለት ከደገመ የጽሁፍ መስጠንቀቂያ እስከ ፍርድ ቤት መክሰስ ማን ላብ ይበላል። እቅዳችን ወደ 200 ኩንታል ነው እቅድ። ከዛ ይልቅ አሁን ቢያንስ ወደ ቤት የገባ ወደ 100 ምናምን አካባቢ ወደ ቤት ገብቷል። ብልጽግና መንግስትን በጣም ውስጥ ይወደኛል። ወጣት መንግስት ነው የሚገባኝ ሆነ ወጣት መንግስት ነው። ለምን ቢባል ሐሳቡም የተጣራ ነገሩም ቶሎ መላሽ ቃያሽ የወጣቱን ልብና ትርታን የሚያቅ መንግስት ብዬ ነው የሚገምተው። አንድነት ታደለ ይባላል። የዚህ የኦቲ ፈጠና የወጣቶች ቡና ልማት ማህበር ስራ አስኪያጅ ነኝ። ይሄ ማህበር ሲደራጅ በ10 ሺህ ብር ቁጠባ በ40 ሺህ ብር ብድር ተነስቶ ያው ወደ ስራ ገፍቷል። ወደ ስራ ስንገባ ያው የማህበሩ አባላት ወንድ 5 ሴት 5 በድምሩ 10 ሆነን ወደዚህ ስራ ገፍተናል። ከ40 ሺህ ብር ወደ 73 ሚሊዮን ብር ካፒታል መድረሱ በጣም ትልቅ ነገር ነው። 2017 ወደ 60 ምናምን ኩንታል አግኝተናል። 60 ኩንታል አግኝተን ዘንድሮ ደግሞ ምርቱም ጥሩ ነው። ወደ እቅዳችን ወደ 200 ኩንታል ነው እቅድ። ከዛ ይልቅ አሁን ቢያንስ ወደ ቤት የገባ ወደ 100 ምናምን አካባቢ ወደ ቤት ገብቷል። ማህበሩ ደግሞ የራሱ ደንብ አለው፣ ውስጥ ደንብ አለው፣ መተዳደሪያ ደንብ አለው። አንድ ነገር ለመስራት ስናቅድ በቃል ጉባኤ ይዘን ተፈራርመን ከዛ በኋላ ያ ለምሳሌ በወሩ ስራው እንዴት ተገባደደ የደረሰ የሚለውን ቁጭ ብለን ተወያይተን እየተፈተሸን በዛ ማህበሩ ውስጥ ደግሞ ችግር የሚፈጥሩትን ለየብቻ እያወጣን እየመከረን እየገሰጸን ነገ እኮ ራዕይ አለን ጥሩ ደረጃ እንደርሳለን በሚል ሂሳቤ ውስጥ ገብተን ያው አንድም ካንዱ ሳይነጠል ሳንለያይ ወደዚህ ደረጃ ደርሰናል። መንግስት ደግሞ በዛ ላይ በየወሩ በየ15 ቀኑ መጥቶ እየተከታተለ ምንድነው የሚያስፈልጋችሁ እየጠየቀ ሞያዊ ድጋፍም ቁሳቁስም አንዳንድ ነገር ቆርቆሮም ጭምር ለኛ እየደገፈ እስቲ በእናንተ ጥሩ ነገር እናያለን የሚል የመንግስት አካላቶችም አሁን ያሉትም ከዚህ ከኛ ጋር አብሮ እየሰሩ ቆይተዋል። ይሄ የኛ ውጤት ብቻ ሳይሆን ከቀበሌ እስከ ዞኑ ድረስ ያሉ አመራሮች ከኛ ጋር ተባብሮ ከ70 ሄክታርና ከዛ በላይ ማሳ የሚገኘው ምርት እኛ ዘንድሮ ከዚህም በፊት ለአካባቢ አቅራቢ ነጋዴ ስንሸጥ ነበር በ60 ብር በ70 ብር። አሁን መንግስት ያወጣው የቡና ዋጋም ጨምሯል። አሁን አምራች አቅራቢ ወይም አልሚ አቅራቢ እስከ ፌደራል ገበያ ይዘው የመግባት መብት አለው ሲባል እኛም ተረድተን ተምረናል አውቀናል። ስለዚህ መንግስት ለኛ ምቹ ሁኔታ ፈጥሯል። በዚሁ ይዘን ማዕከላዊ ገበያ ገብተን እስቲ ከአቅራቢ ነጋዴ ለምሳሌ ከተለያዩ አርሶ አደሮች ዝርያው ቡናው አይታወቅም፣ ቡና ጣዕሙ አይታወቅም፣ ደረጃው አልወጣም፣ ዝም ብሎ ሰብስቦ ይዞ ሄዶ ውጤታማ ይሆናል። እስቲ የኛ ማሳ ደረጃውን ይዟል፣ እንክብካቤ ይደረጋል። የቡናው ጽንሰ ሐሳቡ ለምሳሌ ከየት መጣ፣ ዝርያው የቱ ጋ ነው፣ ይሄ አረቢካ የቡና ዝርያ ነው፣ ኦርጋኒክ ነው፣ እዚህ ደግሞ ከኬሚካል ከተለያዩ ነገሮች ነፃ ነው። ስለዚህ ይሄ ቡና ቢሄድ ፌደራል ገበያ ላይ አንደኛ ይወጣል። እኛም ደግሞ ዘንድሮ ሄደን ካየን በኋላ ለሌሎች አርሶ አደሮች ለሌሎች ቡና አልሚ ወጣቶች አሉ እነሱ የኛ ፈለግ እንዲከተሉና ሄዶ ገበያ አይቶ ነገ አካባቢያችን ላይ ቡና ተከላለ ብዙ ሰዎች ተሰማርተው ውጤታማ እንዲሆኑ ነው የኛ አላማ። ቡና ወደ ማዕከላዊ ገበያ ይዘን ስንገባ አምና ጅማ ባዛርና ኤግዚቢሽን ላይ በሶስቱ ክልል ተወዳድረን አንደኛ ወጥተናል። የኛ ቡና በጥራትም በጣዕም በሁሉም አንደኛ ወጥተን
ደረጃውን ወደ 28 ባለሀብቶችን ይዘን መተናል። ያ ሂሳብን ይዘን መንግስት ደግሞ እኛን ከዚህ ቀስቅሶ ሄዳችሁ እዩ የእናንተ ሀብት ሌላ ሰው መብላት የለበትም ለፍታችኋል ደክማችኋል ብሎ ምክር ሲሰጠን እሺ ብለን ሄደን ተወዳድረን አንደኛ ወጥተናል። አሁን ደግሞ ይሄን ቡና ወደ ፌደራል ገበያ ይዘን ብንገባ አንደኛ ጥሩ ደንበኛ እናገኛለን። ሁለተኛ እኛም ደግሞ እዚህ ሁሉ ገብተን ወጥተን በጉልበት ከምንሰራ ከስራው እናልፋለን። አሁን በዚህ ያው ከመስከረም 19 በኋላ ወደ 46 ሰራተኞች አሉ። እዚህ ቋሚ አለ፣ ግዛዊ ሰራተኛ አለ። ደቡብ ምዕራብ ኢትዮጵያ ወጣቶች የሚያሳስበው እንደ ማህበር ሰብሳቢ ስራ አለ እኛ ጋር። እኛ ጠንክረን ከሰራን ለኢራብ ካልፈራን ለችግር ካልፈራን ቆርጠን ወስነን ብንነሳ ሀብት በእኛ እጅ ነው ያለው፣ መሬት በእኛ እጅ ነው ያለው። መንግስት ደግሞ በዚህ ላይ ሁሉም ነገር ለማሟላት ዝግጁ ነው። ከኛ የሚቀር ነገር ስላለ ነው። አሁን እዚህ አካባቢ ወደ አመያ ዙሪያ ወረዳ ግንባ ጋር ቀበሌ ላይ ወደ ስራ ከገባን በኋላ የኛ ፈለግ የተከተሉ ሰዎች ብዙ ለውጥ አምጥተዋል። አሁን ወደ 4 አቅራቢ ነጋዴ መጥቶ በፊት እዚህ አካባቢ ቡና አልነበረም። እኛ መተን እዚህ ችግኝ አፈላን። ወደ 36 መደብ ችግኝ ወደ 36000 ማለት ነው ለአርሶ አደር ነፃ ነው ያከፋፈል ነው። አንደኛ እነዚህ ሰዎች ቡና ማልማት መልመድ አለባቸው። እኛ ደግሞ አቅም ስናገኝ የነሱን ጨምረን ለመግዛት እነዚህን ሰዎች ቡና መትከል ልምዱ ማዳበር አለብን የሚል ሂሳብ ይዘን ለነሱም ችግኝ እያካፈልን ሩታሉ 3-4 ጥማድ በሬ የገዙት አርሶ አደሮችም አሉ። አሁን ደግሞ ወደ ወጣቱ ፓርቲ ስንሄድ ወጣቶች ወደ ቡና ማልማት ተመልሰዋል። ራሳቸውንም እየቀየሩ ለአካባቢ ገበያም ለአቅራቢ ነጋዴን ቡና በጥራት በብዛትም በጥራትም እያቀረቡም ስለሆነ አሁንም ደግሞ ከኛ የሚቀር ነገር አለ። እኛም አሁንም እንሰራለን በወጣቱ ላይ። መንግስት ደግሞ ከራሱ በኩል የሚያስፈልገው ነገር ለወጣቶች መሬት ማቅረብ። አሁን ብዙዎች ቡና ለማልማት ይፈልጋሉ። የመሬት ችግር ደግሞ የመሬት ችግር ጥያቄው ቶሎ ስለማይመለስ ወጣቶች ወደ ተስፋ ቆርጦ ነው። አሁን መንግስት የሆነ ነገር ወጣት ሄዶ ሲጠይቅ ትኩስ ኃይል ነው ወደው ምላሽ መስጠት በቃ ጊዜ ሳይፈጅ 10-15 መመላለስ ወጣት አይፈልግም። ስለዚህ ሲጠይቅ ምላሽን ወደው ሰጥቶ ያ ወጣት ስራ ባህሩ እንዲገባ የስራ ጣይሙ የሆነ ላብም አፍሶ ሀብቱም ይዘው አፍሶ የሆነ የስራ ፍቅር እስከሚገባው ድረስ አመራሩ ክትትል ያስፈልጋል። እኛ አሁን የተማረን ስለሆነ ችግር ሲፈጠር ቁጭ ብለን እንወያያለን። ጠቅላላ ጉባኤ ይዘን ተፈራርመን ነው የምንነሳው። ቅጣት አለ የኛ ማህበር ውስጥ ለምሳሌ 30 ደቂቃ አሳልፎ የገባ ሰው 300 ብር ይቀጣል። አንድ ቀን የዋለ ሰው 600 ብር ይቀጣል። ሁለት ከደገመ የጽሁፍ መስጠንቀቂያ እስከ ፍርድ ቤት መክሰስ። ማን ላብ ይበላል። አብሮ ደክሟል፣ አብሮ አልምቷል፣ አብሮ መጠቀም አለበት። አንዱ ሲተኛ አሁን እኛ ሲንፈቅ ነው ፍርድ ቤት ራሱ ቀጠሮ ሲኖር ከሄደ ከፍርድ ቤት ይዛዝም እንደ መስሪያ ቤት ነው የራሱ ድርጅቱ መተዳደሪያ ደንብ አለው። ቃል ጉባኤ ተያይዘን ገቢ ወጪ መዝገብ አለ። እቅዱ የደረሰ በየ3 ወሩ ተገምግመን ውጤት ለምሳሌ ከቢ በታች ያመጣው ለሱ የሚሰጥ ደረጃ አለ። ቢያንስ ከ65 በታች ደረጃ ያመጣ ሰው በማህበሩ ህግ ይቀጣል። ቀጣይ ደግሞ አሻሽለው ለምሳሌ እዛ የሥራ አመራር ኮሚቴ ውስጥ ካለ እሱ ደረጃው ማይመጥን ከሆነ ወደ ሌላ ሽፍት ያደረገን ያ ቦታ መሸፈን የሚችል ማን ነው የሚለውን ከዛ ውስጥ በሴቶች በኩልም በወንዶችም በኩልም ሴቶችን ደግሞ 50% እኛ ይዘን እስካሁን ድረስ ወደ ሀብት ደረጃ ደርሰናል። ብልጽግና መንግስትን በጣም ውስጥ ይወደኛል። ወጣት መንግስት ነው የሚገባኝ ሆነ ወጣት መንግስት ነው። ለምን ቢባል ሐሳቡም የተጣራ ነገሩም ቶሎ መላሽ ቃያሽ የወጣቱን ልብና ትርታን የሚያውቅ መንግስት ብዬ ነው የሚገምተው። በጣም ደስ የሚል መንግስት ነው። የወጣቱን ሐሳብን ይረዳል። ደግሞ ለቀጣይ ያለው ወጣት ላይ ኢንቨስት የሚያደርግ መንግስት ብዬ ነው የሚገምተው። ለምን ቢባል በፓርላማ ላይ ቡና ከሁለትና ከዛ በላይ ምርት ያዘ አርሶ አደርም ቢሆን ማዕከላዊ ገበያ ወስዶ ይሸጣል ሲል ፓርላማ ሲጸድቅ እኔ ሰምቼ በጣም ነው ደስ ያለኝ። ለምን ቢባል ድሮ እኔን ያክል አርሶ አደር ከነጋዴ በቀር ለሌላው ቦታ አይሰጥም ነበር። ለአርሶ አደር ቦታ የሰጠ መንግስትም ስለሆነ ያ ጨምሮ እኔንም ስለሚያጠቃልለኝ በጣም ውስጥ ደስ ብሎኛል። ከዛ የተነሳ
2017 ከክልል አመራሮች ብዙዎች ወደዚህ መጥተዋል። የመጡት ብዙ ነው እኛን የመከሩት። ይሄን ለብታችሁ ይሄን ሰርታችሁ ማሳችን ሙሉ ዞሮ አይቷል። ካዩ በኋላ እንደዛ ነው። ይሄ ምርት ቀጥታ ወደ ፌደራል ገበያ ወስዳችሁ ሽጡ፣ ከዛ በኋላ ትለወጣላችሁ። በዚህ ወጣትነት ይሄን የሰራችሁ እናንተ ነገ ለአካባቢም ጥሩ ሰው ብሎ ጥሩ ሐሳብም ጭምር ስለሰጡ